ታውቃላችሁ መድኃኒዓለም የጎኑ ጎድኑ እስኪታይ ድረስ አጥንቱ እስኪቆጠር ድረስ የተገረፈው ክርስቶስን አስባችሁታል? አንዱ የአይሁድ ጅራፍ እኮ ለሞት ያበቃ ነበር። ጅራፉ ጀርባው ላይ ተጠምጥሞ ሲነሳ ስጋውን ቦጭቆ ነበር የሚያነሳው። የደም ላብ ያላበው አክሊለ ሦክ በራሱ ላይ አድርገው የተቀበለው የብረት አክሊል ጭንቅላቱን ዘልቆ አልፎ በደም በጆሮ በአፍንጫው በአፉ እስኪመጣ ድረስ እንዲህ አድርገው ያሰቃዩት ክርስቶስ ትዝ ብሎሽ ያውቃል? ትዝ ብሎን ያውቃል? ራሱን በዘንግ ሲመቱት ሲቀጠቅጡት ገዳያችንን ጠላት ዲያብሎስን ሊቀጠቅጥልን ክርስቶስ ለኛ ብሎ ራሱን የተቀጠቀጠው ትዝ ብሎ ያውቃል? ለኔ ብሎ ነው ብለህ ታውቃለህ? ዛሬ የሚያስለቅሰንማ የሽሮና የበርበሬ ጉዳይ፣ ዛሬማ የቤታችን ጉድለት ነው። ደምን ባሚያስ እግዚአብሔር እስከ ምንድነው የተሸከመን? ይሄው ዛሬም አመጽ ነው፣ ዛሬም ዝሙት ነው፣ ዛሬም ርኩሰት ነው፣ ዛሬም ተንኮል ነው፣ ዛሬም አሜት ነው፣ ዛሬም ምቀኝነት ነው፣ ዛሬም ኃጢአት ነው፣ ነገም ኃጢአት ነው። ዝም ብሎ ተሸክሞናል እስክንመለስ ድረስ። በሕይወታችን ቅድስና ያስፈልገናል። በጾማችን ሰዓት ልንቀደስ ያስፈልገናል። ከምግብ በመለየት ብቻ አይደለም። ከክፋት ካልጾምን ጾማችን ከንቱ ድካም ነው። ኃጢአትን ለመስራት ደፋሮችንን ንስሐ ለመግባት ግን ፈሪዎች ሆነናል። ከእግዚአብሔር ጋር ለመታረቅ የጨከነ ትውልድ የለም። ክርስቶስ እንደ ወንጀለኛ በፍርድ አደባባይ አቆመውት። ክርስቶስን ይሰቀልልን፣ ይገደልልን፣ በሞት አርቅልን ብለው ጨክነው ክርስቶስ ላይ በተነሱበት ሰዓት እስቲ አስቡት። ክርስቶስ ምንም በደል ሳይገኝበት በፊት ቆሞ ሊሸከሙት የማይቻለውን ከባድ እርጥብ መስቀል አሸክመውት መስቀል በመሸከም ደክሞት ሲወድቅ በወደቀበት ሲረግጡት አስቡት። ክርስቶስን ደግሞ ሊነሳ ሲል መልሰው ሲረግጡት፣ ደግሞ ሲተፉበት፣ ደግሞ ሲያንቋሽሹት፣ ደግሞ ሲዘብቱበት እውነት እግዚአብሔር ልጅ ከሆንክ ራስን አድን ሲሉት፣ እስቲ ተአምር አሳይና አንተ ካለ ከመጣብህ ነገር ሁሉ ተረፍ እያሉት ሲያሽሟጥጡበት፣ የአይሁድን ርኩስ ምራቅ ሲቀበል አስቡት እስቲ ክርስቶስን። ለትምህርታችን መግቢያ እንዲሆነን ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ የሚለውን የትምህርት ርዕስ እናደርጋለን። እስቲ በሰማይ በሉ፣ ሁላችሁም በሉ። በሰማይ የማይጠፋ መዝገብ አከማቹ። ቤት ንገሩኛ እስቲ ሁላችሁም በሰማይ በሉ። የማይጠፋ መዝገብ አከማቹ። ይህንን ቅዱስ ያሬድ የነገረን እንዲሁ አይደለም። ቅድም በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ጀምሮ በወንጌሉ የሰማነውን ቃል ነው ቅዱስ ያሬድ ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ ሀባሎ ክርስቶስ። በላይ ያለውን አስቡ፣ በክርስቶስ የተቀመጠላችሁን የማይጠፋ መዝገብ አለ። በነገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ አማኝ በኢየሱስ ክርስቶስ ያመነ በወልድ ያመነ የተጠመቀ ቅዱስ ሥጋው ክቡር ደሙን ተቀብሎ ደግሞ አረፍተ ዘመን ሲገታው በክብር ደግሞ ወደ እግዚአብሔር ሲጠራ ያንን የሞተ ሰው ወደ ቤተ ክርስቲያን ይመጣና አንድ ጸሎት ይደረግለታል። ጸሎተ ፍታት ላይ የሚደረገው አንዱ ጸሎት እንዲህ ይላል። ከኔ ጋር ናችሁ? ከኔ ጋር ናችሁ? ውስተ መጽሐፈ ሕይወት ተጽፈ ስምከ፣ በሕይወት መጽሐፍ ስምህ ተጻፈ ይላል። ቤት መጽሐፍ ግድ የላችሁም። በምን መጽሐፍ? ስማችን የተጻፈው በምን መጽሐፍ ነው? ለዚህ ነው ደቀ መዛሙርቱ ቅዱሳን የሚሆኑ ሐዋርያት በስሙ አጋንንትን ካወጡ በኋላ ተደስተው ጌታ ሆይ በስምህ እኮ አጋንንትን አወጣን ባሉት ሰዓት እንዲህ አላቸው፣ እናንተ በስሜ አጋንንት ስላወጣችሁ ደስ አይበላችሁ፣ ስማችሁ በመንግሥተ ሰማያት ስለተጻፈ በዛ ደስ ይበላችሁ አለ። ስማችን ቤት ስለተጻፈ ንገሮኛ። በመንግሥተ ሰማያት በክብር የተጻፈ ስም አለ። ይሄንን ነው ቅዱስ ያሬድ የሚነግረን። ይሄንን ነው የዕለቱ ወንጌል። ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ የማይጠፋ መዝገብ አከማቹ ይለናል። በየትኛዋ ዕለት ነው ቅዱስ ያሬድ የነገረን? እቺ ቅድስት በተባለችው ዕለት። ቅድስና ለእግዚአብሔር። በሕይወታችን ቅድስና ያስፈልገናል። በጾማችን ሰዓት ልንቀደስ ያስፈልገናል። ከምግብ በመለየት ብቻ አይደለም፣ የስሜት ሕዋሳቶቻችንን በማስገዛት ለእግዚአብሔር በመገዛት
እንደ እግዚአብሔር ቃል በመኖር የቀማነውን በመመለስ የበደልነውን በመካስ ይቅር ለእግዚአብሔር በማለት ቂምና በቀልን በማራቅ ልባችንን ንጹህ በማድረግ ቅድስና ልናገኝ ያስፈልገናል። ይቺ የተመረጠች ሰንበት ናት። የተመረጠች ዕለት ከዕለታት ሁሉ የተመረጠችዋ ዕለት ሰንበት ናት። እምኩሉ ዕለት ሰንበት አክበረ፣ ከዕለታት መካከል ሰንበትን አከበረ። እምኩሎን አንስ ማርያም አፍቀረ ተብሎ ተነግሯል። ከአንስት ሁሉ ከአንስት ዓለም ድንግል ማርያምን እንደወደደ እግዚአብሔር ከዕለታት ደግሞ ሰንበትን መርጦ ወዷል ይላል። ሰንበት በእግዚአብሔር ከተወደደ በእግዚአብሔር የተወደደችና የተመረጠች ዕለት ከሆነ እናንተም የተወደደውን ሥራ ልትሰሩበት ተፈቅዶላችኋል። በሰንበት ተገበሩ ጽድቀ፣ መልካም ስሩበት ተብለናል። አክብሩ ሰንበተ። ሰንበትን ማክበር እንዴት ነው? ቃሉን በመስማት ቅዳሴውን በማስቀደስ ሰዓታቱን በመቆም ከዛስ ተአምሩን በመስማት ቅዱስ ቃሉን በመስማት ከዚህ ደግሞ ስትሄዱ በመነገድ አይደለም፣ በመሸጥ አይደለም፣ በመለወጥ አይደለም፣ የታሰረን በመጠየቅ የታመመን በመጎብኘት በጎ የጽድቅ ሥራዎችን በማድረግ የተጣላን በማስታረቅ የአዲስ ኪዳን ሰንበት እንድናከብር ታዘናል። በዚህ ቀን ለእግዚአብሔር የተለየን በእግዚአብሔር የተወደድን መሆን አለብን። ለዚህ ነው በኦሪት ዘዳግም ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። የምንን ቀን ትቀድሰው ዘንድ ምን ማለት ነው? እኛ ሰንበትን ምን ቀድስ አይደለም። በሰንበት ቀን ቅድስና ያስፈልገናል። የሚቀድሰን እግዚአብሔር ነው። የሚቀድሰን የእግዚአብሔር ቃል ነው። ለምሳሌ ቅዳሴ አስቀድሰን ሄድ እንላለን፣ እንቀደሳለን። እግራችን ቤተ መቅደስ ሲቆም፣ ጫማችን ሲወልቅ፣ ቤተ መቅደስ ስንቆም፣ የዕጣኑን ሽታ ስናሽት፣ ቅዱስ ወንጌሉን ስንሳለም ስንሰማ፣ ቀራንዮን ስናስብ፣ የጌታን ውለታ ስናስብ፣ መከራውን ስናስብ፣ በሞቱ በኩል ስንመስለው ቅድስና እናገኛለን። ምን እናገኛለን? በብሉይ ኪዳን እግዚአብሔር ፍጥረታትን ፈጥሮ ያረፈው በሰንበት ነው። ቀዳሚት ሰንበት ብለን የምናስባት ያችን ዕለት ነው። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰበት፣ ትንሣኤውን የገለጠበት፣ ቅዱሳን ሐዋርያት መንፈስ ቅዱስን የሰጠበት፣ ዳግመኛ ደግሞ ለፍርድ የሚመጣበት ዕለት ሰንበት ስለሆነ ክርስቲያን ሁሉ በሰንበት በቤቱ ሊተኛ አልተፈቀደለትም። የሰማችሁ ነው አይደል? በሰንበት ዘኖመ፣ በሰንበት የተኛ እየሰማችሁ ነው። አንቀጸ ንስሐ የተባለው መጽሐፍ ንስሐ ይሰጣል። በሰንበት ዕለት የተኛ ጤናማ አካል ይዞ ደዌ ሳይገጥመው ሳይታመም፣ አያችሁ፣ ችግር ሳይገጥመው በቤቱ በሰንበት የተኛ። ምክንያቱም ክርስቶስ የሚመጣው በዕለተ ሰንበት ስለሆነ በዕለተ ሰንበት ሁሉ ክርስቲያን ሁሉ ይሰብሰብ የምትለዋ ቤተ ክርስቲያን ሙሽራዋ ክርስቶስ ድንገት ሊመጣ ስለሚችል ተሰብስበን በቤቱ እንድንጠብቀው ነው። ናፍቆቷ የሆነው ክርስቶስን በቤተ ክርስቲያን ትጠብቀዋለች። ሙሽራይቱ ቤተ ክርስቲያን ሙሽራዋን የምትጠብቀው በዕለተ ሰንበት ነው። በየትኛዋ ቀን እንደሆነ አልተነገረንም። ግብተ ይመጽእ ከመ ሰራቂ፣ ሌባ በድንገት እንደሚመጣ እንደዚሁ ይመጣል ተብለናልና ክርስቶስ በድንገት ስለሚመጣ ዕለተ ምጽአትን ስለምናስብ ጌታ ይመጣል ብለን የምናስብ የክርስቶስን የወልደ እግዚአብሔርን መምጣት የወልደ ማርያምን መምጣት የምንጠባበቀው በዕለተ ሰንበት ስለሆነ ሰንበትን እናከብራለን። ስለዚህ አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም ስሩባት አለ። በሰንበት ምን እናድርግ ወገኖቼ? በሰንበት ምን ማድረግ ተፈቅዶልናል? ወደ መቅደሱ እንምጣ፣ እንጸልይ፣ እንመጽውት፣ የተራበን እናብላ፣ የታረዘን እናልብሰው። በሳጥኖቻችን የሰበሰብናቸው ልብሶች፣ እንደ ሙዚየም ያከማቸናቸው ልብሶችን አውጡና በጎዳና ለወደቁ ሰዎች እያጠባችሁ አልብሱ። አዲስ ገዝታችሁ መስጠት ካልቻላችሁ ከልብስ ተራቁተው በብርድ የሚጠበሱ ወገኖች አሉ። ይሄ እኮ የጾማችን አንዱ ክፍል ነው ወገኖቼ። እያችሁ አንደበታችን ለምሳሌ ከጠዋት ተነስተን አሁን ነገ ሰኞ ነው። ከጠዋት ተነስተን አይ ቁርስ አልበላም ጾም ነው እንላለን። ጾማችን አዋጅ ነው፣ የታወቀ ነው ቁርስ እንደማንበላ። ከዛ በኋላ አንዳንዶቻችን በ6 ሰዓት ሌሎቻችን በ9 ሰዓት እንበላለን። ደግሞ የበረታ ደግሞ ፀሐይ እስክትጠልቅ ጀንበር እስክትጠልቅ የሚጾም ሰው አለ። የትኛውንም ሰዓት ድረስ ልንቆይ እንችላለን። ከክፋት ካልጾምን ጾማችን ከንቱ ድካም ነው። አፋችን መጾም አለበት። ሐሜቱን ጾሙ። ወንድማችሁን ዘልዝላችሁ መብላትን አቁሙ።
ክፋትን እናቁም፣ ስድብን እናቁም፣ ሐሜትን እናቁም፣ ትችትን እናቁም። ይሄንን ነው መጾም ወገኖቼ። ከአፋችን የሚወጣውን መጾም አለብን። የክብር ባለቤት ለደቀ መዛሙርቱ ከአፍ የወጣ ያረክሳል ብሎ ነግሯቸዋል። ከምን የወጣ? አቤት ሰንበት ማለት ራሱ እኮ ይላችሁ አቆመ የሚል ትርጓሜ ያለው። እስቲ አቆመ በሉ። የቃሉ ትርጉም ሰንበት ማቆም ማለት ነው። ምን ማለት? ስነ ፍጥረታትን ፈጥሮ ያቆመበት፣ ያረፈበት፣ ማረፍ። አያችሁ፣ ከኃጢአት ማረፍ። ስጋችንን በኃጢአት ስናደክመው ነበር፣ አሁን ማረፍ። ቅድስና ለእግዚአብሔር ብሎ መቅደስ ሰውነታችንን በማርከስ በዝሙት የረከሰውን ሰውነታችንን በመቀደስ ማረፍ። አቆመ ሲል ክፋትን ማቆም፣ ምቀኝነትን ማቆም፣ ዘረኝነትን ማቆም፣ ተንኮልን ማቆም፣ ትችትን ማቆም፣ ሐሜትን ማቆም። ይሄ ነው ሰንበት ማክበር ማለት። እግዚአብሔር ከሁላችን ጋር ይሁን። በኦሪት ዘዳግም ምዕራፍ 5 ቁጥር 4 ላይ የተነገረን ይሄንን ነው። በአዲስ ኪዳን ለክርስቲያን ሁሉ ሰንበት አለ። ቀዳሚት ሰንበትና ሰንበተ ክርስቲያን የምንላት የተቀደሰችው ዕለት እሁድ ነው። ቀዳሚት ሰንበት ጌታ ያረፈባት ለእስራኤል ዘሥጋ የታዘዘው ሰንበት ነው። ኦሪት ዘዳግም ምዕራፍ 5 ቁጥር 2 እስከ 16 ስታነቡ እስራኤላውያን እግዚአብሔር ከግብፅ ባርነት ወደ ዕረፍት የወጡበት ቀን ስለሆነ ይሄንን ቀን አለማክበር ያስቀጣቸው ነበረ። እስራኤል ዘሥጋ ሰንበትን ያላከበረ ሰው ይቀጣ ነበረ። በብሉይ ኪዳን ያሉ ሰዎች ሰንበትን ሲያከብሩ ካጠፉ አይዘረጉም፣ ከዘረጉ ደግሞ አያጥፉም ነበረ። ከኔ ጋር ናችሁ? አሁን እኔና እናንተ እንደ አይሁድ አይደለም ሰንበትን ምናከብረው። ለምሳሌ ከጋጣዎቻቸው ከበረቶቻቸው ከብቶች አይፈቱም ነበረ። ውሃ እንኳን አይቀዱም ነበረ። እስቲ የድሮ እናቶች እስቲ ንገሩኝ፣ የሰንበት ውሃ የሚባል ነበረ? ዛሬ አለ? የሰንበት ውሃ ምንድነው? የሰንበት ውሃ እያላችሁኝ ነው አይደል? እኔ አያቶቻችን ቀድሞ ሰንበት ከመምጣቱ ከአርብ ጀምሮ እንጨት ያስፈልጣሉ። የሰንበት ብለው እየሰማችሁ ነው? ቡና እንኳን የሚያስወቅጡት ቀድሞ ነው። እየሰማችሁ ነው? ይሄን ያክል ሰንበትን ያከብሩ ነበር እናቶቻችን፣ አያቶቻችን። ዛሬ ያለነውስ በሰንበት ምንድን ነው የምንሰራው? አሁን ጥሩ ነው መተናል፣ በጣም ብዛት አለን። የኪዳነ ምሕረት ልጆች እግዚአብሔር በቤቱ ስትሰባሰቡለት ደስ ይለዋል። ከዚህ በኋላ የምናደርገው በጎ ነገር አለን ወይ የሚለው ጥያቄ ውስጥ አድርጉት። አሁን ከዚህ በኋላ ወደ ቤት ከተመለስን በኋላ እግዚአብሔር የሚደሰትበት ስፍራ እንውላለን ወይ ነው? በጎ በመስራት እንቆያለን ወይ ነው? አያችሁ፣ ይሄ ነው ሁላችንም ጥያቄ። በነገራችን ላይ ፈሪሳውያን በነበራቸው የተሳሳተ አመለካከት በሰንበት ቀን እንኳን መልካም ስራ አይሰሩም ነበር። መልካም ስራ። ለዚህ ነው የክብር ባለቤት በእርሻ መካከል እያለፈ ሲያልፍ ከደቀ መዛሙርቱ ጋር እሸት እየቀጠፈ ይበላ ነበረ። ከዛ በኋላ ፈሪሳውያን ምን አሉ? እንዴት በሰንበት እሸት ይበላል? እንዴት ገብስ ይቀጥፋል? ብለው ክርስቶስን ሲጠይቁ ጥያቄ ጠይቋቸዋል። ከእናንተ መካከል ላሙ ወይም ፈረሱ በጉድጓድ ቢገባ አታወጡትም ወይ ብሎ ጠየቃቸው። መልሱልኝ እስቲ። በጉድጓድ ፈረሳችሁ ወይ ከብታችሁ ቢገባ አታወጡትም? ንገሩኝ እንጂ ንብረታችሁ ስለሆነ ታወጡታላችሁ። በሰንበትም ደግሞ ክፋት ነው የተከለከለው። በሰንበት የተከለከለው ዘፈን፣ ድልቅ ያለበት ቦታ ነው። በሰንበት በጎ ነገር ሁሉ ተፈቅዷል። መልካም መስራት ተፈቅዷል። አሁን እኮ የጠፋብን በጎ ነገር ነው ወገኖቼ። ይሄው እንሰብካችኋለን። ይሄው በተለያዩ መምህራን በተለያዩ ሊቃውንት ትሰበካላችሁ፣ ትማራላችሁ። አድንቃችሁ የምትሄዱት ሰባኪውን እንጂ ወደ ልባችሁ የምትወስዱ ትምህርት የላችሁ። ለመለወጥ ዝግጆች አይደለንም። ለጊዜው የሚነገረውን ትምህርት ከራሳችን ሕይወት ጋር ሌሎች ደግሞ ከሰዎች ሕይወት ጋር እያመሳከሩ እንደው ጥቂት ዘለላ እንባ አልምተን ዛሬ እኮ የተናገረው ሰባኪ የኔ ሕይወት ነው እንላለን። ሕይወታችን እንዲስተካከል ግን ወደ እግዚአብሔር አንቀርብም። አያችሁ ወገኖቼ፣ እየሰማን እንመለሳለን፣ እየተሰበክን እንመለሳለን። ስብከቱን ለመድነው፣ ወደ ንስሐ ግን የሚቀርብ ሰው ፈራ። ኃጢአትን ለመስራት ደፋሮች ነን፣ ንስሐ ለመግባት ግን ፈሪዎች ሆነናል። ከእግዚአብሔር ጋር ለመታረቅ የጨከነ ትውልድ የለም። ወደ ንስሐ ለመምጣት ስጋውን ለመብላት የጨከነ ትውልድ፣ ደሙን ለመጠጣት የጨከነ ትውልድ ያስፈልጋል። ስለዚህ መልካም መስራት ጌታም ደቀ መዛሙርቱ በማቴዎስ ወንጌል ምዕራፍ 12 ቁጥር 14 ላይ የወቀሳቸው እነዛ ፈሪሳውያንን በጎ መስራትም አልተከለከለም፣
በሰንበት ቅድስና መስራት የቅድስናን ተግባር ማከናወን ትችላላችሁ ብሏቸው የነገራቸው ለዚህ ነው። ራእይ ዮሐንስ ምዕራፍ 1 ቁጥር 10 ላይም የጌታ ቀን ብሎ ዮሐንስ በራእዩ የገለጣት ይችን ሰንበትን ነው። እስቲ የጌታ ቀን በሉላችሁ። አቤት እግዚአብሔር ስራውን የጀመረባት ጥንተ ዕለት የጌታ ዕለት፣ በአዲስ ኪዳን ደግሞ ክርስቲያኖች ያረፉባት፣ ድህነት ያገኘንባት፣ የጌታን ትንሣኤ ያገኘንበት፣ አያችሁ ከክርስቶስ ጋር የተነሳንበት፣ ሙስና መቃብርን አጥፍቶ ገዳያችንን ሞት የገደለበት፣ እሱ ከሙታን መካከል የሙታን በኩር ሆኖ ተነስቶ እኛን ከውድቀታችን ያነሳበት ቀን ነው። በሰንበት እኛም ከወደቅንበት ልንነሳ ያስፈልጋል። ከኃጢአት ወንበር ላይ ልንነሳ ያስፈልገናል። ከዝሙቱ አልጋ ላይ ልንነሳ ያስፈልገናል። ከርኩሰት ወንበር ላይ ልንነሳ ያስፈልገናል። ለምን? ዕለተ ትንሣኤ ናት፣ ከሙታን የተነሳባት የቤተ ክርስቲያን የልደት ቀን ነው። መንፈስ ቅዱስ ለሐዋርያት የወረደባት ዕለት ነው። መንፈስ ቅዱስንም የምንቀበልባት ዕለት ነው። ጌታ በክበበ ትስብእት በግርማ መለኮት ዳግም በቅዱሳን መላእክት ታጅቦ በጌትነቱ ለፍርድ የሚመጣባት ታላቅ የፍርድ ቀንም ናት። እስቲ ይቺ ቀን በሉ የፍርድ ቀን ናት። የምን ቀን ናት? የፍርድ ቀን ናት። የተለያዩ መንፈሳዊ አገልግሎቶች የሚካሄዱባት ዕለት ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 1 ላይ ቅዱስ ጳውሎስ የገለጠው ይሄ ነው። ሰንበት በሐዋርያት ዘመን ምን ይመስላል? አሁን በነቢያት ዘመን እንደው የምታውቁት ነው። ካጠፉ አይዘረጉም፣ ከዘረጉ አያጥፉም። ያውም በጎ ስራም ጭምር አይሰሩም ነበር። ሰንበት እናከብራለን ይላሉ እንጂ በጎ እንኳን መልካም ነገር አያደርጉም። ይሄ የተሳሳተ አመለካከት ስለነበራቸው ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ በጢሮአዳም ያሉ ክርስቲያኖች በሰንበት ለምስጋና ይሰበሰቡ ነበር ይላል። በሰንበት ለምን ይሰበሰቡ ነበር? እስቲ ለምስጋና በሉላችሁ። ለምስጋና። ስለዚህ ክርስቲያኖች በሰንበት ቀን ተአምረ ማርያም እንዲሰሙ፣ ቅዳሴ እንዲያስቀድሱ፣ ወንጌል እንዲሰሙ በኢትዮጵያ ይሄንን ስርዓት የደነገገልን ንጉሥ ቆስጠንጢኖስ ይባላል። ክርስቲያኖች በዕለተ ሰንበት መሰብሰብ አለባቸው። በዕለተ ሰንበት የግል ጉዳይ ማከናወን አይቻልም። በዕለተ ሰንበት ቅድሚያ እግዚአብሔርን መስማት ያስፈልጋል። አንዳንድ ቀን እዚህም መተን አንታገሰውም። እግዚአብሔርን አያሳዝንም? የምንሄድበት ሰዓት ይናፍቀናል። እንደው ዛሬ መላከ ሰላም አይለቁንም እንዴ? ዛሬ እነ መምህር ተስፋ አይለቁንም፣ እነ ገሌ አይለቁንም። እንደዚህ ነው የምንለው። ከመጣንበት የምንወጣበት ሰዓት ነው የሚናፍቀን። አያችሁ፣ ቀራኔውን ማሰብ አንፈልግ። እዚህ መተን እንኳን ቀራኔው ላይ አንገኝም። አሁን በቅዳሴ ላይ እንደው አንድ መልእክት አለ፣ እየሰማችሁ ይኖር እናቶቼ፣ እንደው በዚሁም ትምህርት እንድታገኙበት። ካህኑ ዲያቆኑ እንዲህ ይላል፣ ወደ ምስራቅ ተመልከቱ ይለናል። ወደ ምን ተመልከቱ? ከዛ እንዴት ነው የምታዩት እናንተ? አንዳንድ ሰዎች ሮቴት ያደርጋ አራቱንም አቅጣጫ ምስራቅን እየፈለጉ ነው መሰለኝ እንዲህ ይሳለማሉ። በአራት አቅጣጫ የነገረን ነገር አለ። ወደ ምስራቅ ተመልከቱ ካለ በኋላ ምስራቅ አቅጣጫውን አይደለም። አዎ ምስራቅ አንድም የፀሐይ መውጫ ነው አይደለ? ምስራቅ የተባለችው እመቤታችን ነው። ከእመቤታችን የወጣው የማይጠልቀውን ፀሐይ ጽድቅ ክርስቶስን አስቡት እያለን ነው። ማንን አስቡት? ማንን አስቡት እያለን ነው? ክርስቶስን አስቡት እያለን ነው። ቀጥሎ እኮ እንዲህ ብሎናል፣ እናስተውላለን። ቀጥሎ ምን በል? ምስራቅ አቅጣጫው አይደለም፣ አስተውሉ፣ ክርስቶስ ነው። ለእናንተ የቆሰለላችሁ የደማላችሁ በደላችሁን የትውልዱን ሁሉ ኃጢአት በራሱ ላይ ያኖረ ኃጢአት ሳይገኝበት እንደ ወንጀለኛ የተቆጠረ መስቀል ላይ እርጥብ መስቀል ተሸክሞ የደም ላብ ያላበውን ክርስቶስን አስቡት። እንዳትዘነጉት ምእመናን፣ ዘውትር ክርስቶስ በሕሊናችሁ ይሳልባችሁ። ሐዋርያው ጳውሎስ እኮ የነገረን ይሄን ነው። ክርስቶስ በእናንተ ውስጥ እስኪሳልባችሁ ድረስ ምጥ ይዘኛል አለ። ምን ይዘኛል? ምጥ ይዘኛል። እኔ የተገለጠልኝ ክርስቶስ፣ እኔ የገባኝ እውነት እናንተ እስኪገባችሁ ድረስ አለ እኮ። ወገኖች አስባችሁ ታውቃላችሁ? ትዝ ይላችኋል ክርስቶስ? እስቲ አስቡት። እስቲ ቀራኔው ላይ እንድረስና እንመለስ። በጲላጦስ አደባባይ ለክስ የቆመውን ጌታ፣ እንደ ወንጀለኛ የተቆጠረውን ጌታ ሲዘብቱበት፣ ሲሰድቡት፣ ሲከሱት ይገደል እያሉ ያ ሁሉ ሕዝብ ሆሳዕና በአርያም ያለው ይገደል ብሎ በደጅ ላይ የቆመው አንካሶችን ባቀናላቸው፣ ውራንን ባበራላቸው፣ ለምጻምን ባነጻላቸው፣ ሽባን በተረተረላቸው፣ ሙታንን ባነሳላቸው፣ ድዋያነ ሥጋን በታምራት በፈወሰላቸው፣ የነፍስ መምተኞችን በቃሉ በጠገነላቸው ክርስቶስ እንደ ወንጀለኛ በፍርድ አደባባይ አቆመውት። ክርስቶስን ይሰቀልልን፣ ይገደልልን፣
በሞት አርቅልን ብለው ጨክነው ክርስቶስ ላይ በተነሱበት ሰዓት እስቲ አስቡት። ክርስቶስ ምንም በደል ሳይገኝበት በፊቱ ቆሞ አንተ የአይሁድ ንጉሥ ነህ ሲለው የአይሁድ ብቻ ንጉሥ አይደለም ክርስቶስ የዓለም ሁሉ ንጉሥ ነው። የምን ሁሉ ንጉሥ ነው? አስቡታ ክርስቶስን ልብሱን ቀደው ሲካፈሉበት አስቡት። ክርስቶስን ከሊቶስጥራ እስከ ቀራንዮ ድረስ ከሐና ወደ ቀያፋ ሲያመላልሱት ሲያንገላቱት ሊሸከሙት የማይቻለውን ከባድ እርጥብ መስቀል አሸክመውት መስቀል በመሸከም ደክሞት ሲወድቅ በወደቀበት ሲረግጡት አስቡት። ክርስቶስን ደግሞ ሊነሳ ሲል መልሰው ሲረግጡት፣ ደግሞ ሲተፉበት፣ ደግሞ ሲያንቋሽሹት፣ ደግሞ ሲዘብቱበት እውነት እግዚአብሔር ልጅ ከሆንክ ራስን አድን ሲሉት እስቲ ተአምር አሳይና አንተ ካለ ከመጣብህ ነገር ሁሉ ተረፍ እያሉት ሲያሽሟጥጡበት የአይሁድን ርኩስ ምራቅ ሲቀበል አስቡት እስቲ ክርስቶስን። እናቱ ማርያምንም አስቧት። አንድያ መከራ ሲያደርሱባት ተከትላ አብራ የምታለቅስ እናት የእሷንም ሰቆቃ አስቡ። ልጄ እያለች የምትከተሏን ደግ እናት አስቧት። ሲወድቅ አብራው የምትወድቀውን እናት ልታነሳው ስትል ጎትተው የሚጥሏትን ቀራንዮ ላይ የተገኘችዋን ደግ እናት አስቧት ድንግል ማርያምን። ዮሐንስንም አስቡታ በሞቱ በኩል የመሰለውን እስከ ቀራንዮ ድረስ ክርስቶስን አፍቅሮ ሞት ሳይፈራ የአይሁድን ዛቻና ፉከራ ሳይፈራ መስቀሉ ላይ የተገኘው ዮሐንስንም አስቡት። አስባችሁት ታውቃላችሁ? መድኃኒዓለምን የጎኑ ጎድኑ እስኪታይ ድረስ አጥንቱ እስኪቆጠር ድረስ የተገረፈው ክርስቶስን አስባችሁታል? አንዱ የአይሁድ ጅራፍ እኮ ለሞት ያበቃ ነበረ። ጅራፉ ጀርባው ላይ ተጠምጥሞ ሲነሳ ስጋውን ቦጭቆ ነበር የሚያነሳው። የደም ላብ ያላበውን አክሊለ ሦክ በራሱ ላይ አድርገው የተቀበለው የብረት አክሊል ጭንቅላቱን ዘልቆ አልፎ በደም በጆሮ በአፍንጫው በአፉ እስኪመጣ ድረስ እንዲህ አድርገው ያሰቃዩት ክርስቶስ ትዝ ብሎሽ ያውቃል? ትዝ ብሎን ያውቃል? ራሱን በዘንግ ሲመቱት ሲቀጠቅጡት ገዳያችንን ጠላት ዲያብሎስን ሊቀጠቅጥልን ክርስቶስ ለኛ ብሎ ራሱን የተቀጠቀጠው ትዝ ብሎ ያውቃል? ለኔ ብሎ ነው ብለህ ታውቃለህ? መከራውን አስበሽ ታውቂያለሽ? የጣፈጠ ደሙን ሊቀዳልሽ ሊሰጥሽ መራራ እንደጠጣልህ ትዝ ብሎ ያውቃል? ዛሬ የሚያስለቅሰንማ የሽሮና የበርበሬ ጉዳይ ነው። ዛሬማ የቤታችን ጉድለት ነው ደምን ባሚያስለቅሰን። መቼ ቀራንዮ ትዝ ይለናል? እና ወገኖቼ በጢሮአዳም ያሉ ክርስቲያኖች በሰንበት ለምስጋና ይሰበሰቡ ነበር። ለምስጋና እኛም ለምስጋና ስንሰበሰብ ቀራንዮ እንድናስብ ተነገረን። አስቡት፣ ወደ ምስራቅ ተመልከቱ። ምስራቅ የፀሐይ መውጫ ነው። ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች። የማይጠልቀው ፀሐያችሁ ክርስቶስን አስቡት አለ። ወጥቶ የማይገባውን ታይቶ የማይሰወረውን ብርሃናችሁ ክርስቶስን አስቡት አለ። ምን በሉት? ስለዚህ በሰንበት መዝገብ እናከማች። ምን እናከማች? እስቲ መዝገብ በሉ። መዝገብ እናገማች። እንዴት ነው? ምን አይነት መዝገብ ነው ልትሉኝ ትችላላችሁ። አንዳንድ ጊዜ ተርበው ጎዳና በወደቁት ሕፃናት ጨክነን አልፈናቸው ሲመሽ በውስኪ የምንራጭ ቀበጦች ሆነናል። እውነት ሐሰት? ንገሩኝ እንጂ እውነት። መድኃኒት መግዣ አጥተው በጎዳና ላይ ታምም ያለው መድኃኒት ግዙልን እያሉ የመድኃኒት ማዘዣ ወረቀት ይዘው የሚያለቅሱ እናቶችና ሕፃናትን እያለፍናቸው ገንዘባችንን ለዝሙት የምንበትን መዝገብ የሌለን ደካሞች ሆነናል። በሰንበት መዝገብ እናከማች እያልኳችሁ ነው። የ10 ብር ዳቦ ጎዳና ለወደቀ ሕፃን ያልገዛ በሺዎች የሚቆጠር ገንዘብ አውጥቶ ውስኪ ሲራጭ ያድራል። ይሄ ክስረት አይደለም? አዝማሪ የሚሸልም ትውልድ ክስረት አይደለም? ንገሩኝ እንጂ መልሱልኝ እንጂ። 10 ብር ዳቦ ለመግዛት እኛ ለመስጠት እኮ የሰውየውን አቋም ነው የምናየው አይደል? ቁመናውን ነው የምናየው፣ ተክለው ሰውነቱን ነው። አንተ ጤነኛ ነህ ስራ ነው የምንለው። በነገራችን ላይ በጾማችን ዛሬ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ አንድ ነገር ነግሮናል። ቅዱስ ያሬድ በድርሰቱ እስመ ጾም እማለ ጸሎት ይለናል። እስቲ በሉ እስመ ጾም በሉ እማለ ጸሎት። ምን ማለት መሰላችሁ? ጾም ማለት የጸሎት እናት ናት ይለናል። የጸሎት ምንድናት? አሁን በጾማችሁ ሰዓት ጸሎት ተለማመዱ። ምን ተለማመዱ? ጸሎት። ሁለተኛውስ ምንድነው? ቅዱስ ያሬድ ሚለን ወእህታ ለአርምሞ ይለናል። ቀጥሎ
እስቲ ወህት አላርመሞ በሉ። ምን ማለት የትህትና እህት ናት ጾም ይለናል። የምን እህት? እንደው ተኛችሁ እንዴ አላችሁ እዚህ? እስቲ ጾም በሉ። የጸሎት እናት፣ የትህትና እህት፣ የእንባ ምንጭ፣ የመልካም ስራ ሁሉ መጀመሪያ ናት ይላል። ለዚህ እኮ ነው ስትጦሙ አለን ጌታ ምን ስትሉ እንደ ግብዞች አትጠውልጉ አለን። ለምን? ግብዞች ጾማቸው እንዲታወቅላቸው በአዋጅ ይጾማሉ። ፊታቸውን የሚያጠወልጉት እገሌ ጾመኛ ነው፣ እገሌ ክርስቲያን ነው ለመባል ነው። እናንተ ግን ጾማችሁን ሰው እንዳያውቅባችሁ ታጠቡ፣ ገጻችሁ ይብራ፣ ተቀቡ አለ ጌታ። ምን በሉ አለ? እስቲ ታጠቡ በሉ። ገጻችሁ ምን ይባል? ይብራ፣ ተቀቡ አለ። ግብዞች ለታይታ ምጽዋት ይሰጣሉ፣ በአደባባይ እያስነገሩ ይሰጣሉ። እናንተ ስትሰጡ ግራ የሚሰጠውን ቀኝ የሚሰጠውን ግራ አይብ። ስትጸልዩም ደግሞ እንደ ፈሪሳውያን ያለ ጸሎት አትጸልዩ አለን። ምን እንደማን ያለ ጸሎት? ሁለት ጸሎች የሉቃስ ወንጌል ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ፣ ሌላኛው ፈሪሳዊ ነበረ። ፈሪሳዊው እንዲህ ብሎ ጸለየ። ጌታ ሆይ በሳምንት 2 ጊዜ እጾማለሁ፣ አስራት በኩራቴን እሰጣለሁ ብሎ ጸለየ። እግዚአብሔር የሚያውቀውን ነገር ለእግዚአብሔር መልሶ አሳወቀ። ቀራጩ ግን ወንጀለኛ ተብሎ በከተማው የሚገለል ሰው ስለነበረ እንዲህ አለ፣ ጌታ ሆይ ቀና ብሎ እንኳን ወደ ሰማይ ላይ አይኖቹን ሊያነሳ አልወደደም። አንገቱን ደፋና እንዲህ አለ፣ እኔ ኃጢአተኛውን ማረኝ አለ። እስቲ ሁላችሁም በሉ፣ እኔ ኃጢአተኛውን ማረኝ። ቀራጩ ምን አለ? ቀጥሎ እንደዚህ ቀራጭ ኃጢአተኛ ስላላደረከኝ አመሰግናለሁ አለ። ይሄ ጸሎት ነው ምንድን ነው ንገሩኛ። አሁን እንደ ገሌ ስላላደረከን የምንለው እኮ ሊኖር ይችላል አይደል? እኛ ቤተክርስቲያን ስለመጣን የቀሩትን ሰዎች የቀሩት ቅድስና ጎሏቸው ስለሚመስለን እኛ በብቃታችን ቆመን የኛ ቅድስና አቁሞን ስለሚመስለን ሌሎችን አሳንሶ ማየት የክርስትና አይደለም። በድካማችን የሚራራ ጌታ አለን። የደከሙትንም እግዚአብሔር ያነሳል። እና የሚገርም ነው። ለሰዎች ሊታዩ ፊታቸውን ያጠፋሉ፣ እውነት እላችኋለሁ ዋጋቸውን አጥተዋል። በስውር ላለው አባታችሁ አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ካለ በኋላ ብልና ዝገት በሚያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ አለ። የትምህርታችን ርዕስ ይሄ ነው። ዝግቡ ለክሙ መዝገበ ዘበሰማያት፣ የማይጠፋ መዝገብ አከማቹ አለ። እስቲ ድገሙና አንድ ጊዜ ጠሩልኝ። የማይጠፋ መዝገብ አከማቹ። በነገራችን ላይ በኢትዮጵያ ታሪክ በስጦታቸው በጾማቸው ከከበሩ ቅዱሳን አንደኛው አባ አጋቶን ይባላል። በላይ ግብጽ አባ አጋቶን በአርምሞ የሚታወቅ አባት ነው። ድንጋይ ጎርሶ የጸለየ አባት ነው። ልብ አድርጎ የሰማችሁኝ አይደል? አንድ የኢትዮጵያ ሊቅ እንዲህ ብሏል። ጾምኩኝ፣ ሰገድኩኝ፣ ሱባኤ ገባሁኝ፣ ጸለይኩኝ፣ መጸወትኩኝ፣ ጭራሽ የሰይጣን ፈተና በእጥፍ ሆነብኝ። ሰይጣንን ግን በአንድ ቀን በአንድ ነገር አሸነፍኩት አለ። ልብ አድርጎ ጾምኩኝ አለ፣ ጸለይኩኝ አለ፣ ሰገድኩኝ አለ፣ አርምሞ ያስኩኝ አለ፣ መጸወትኩኝ አለ። የሰይጣን ፈተናው በእጥፍ ሆነብኝ፣ ግን ሰይጣንን በአንድ ነገር አሸነፍኩት። እስቲ ሁላችሁም ሰይጣንን በሉ በአንድ ነገር እናሸንፈዋለን። በምን ይመስላችኋል? በዝምታ። እስቲ በዝምታ በሉ። አንዳንድ ቀን በአፋችሁ ስትናገሩ ጠዋት ቤተክርስቲያን ልትሄዱ ወይ የሆነ ገዳም ልትሄዱ፣ እህቶቼ በደንብ አዳምጡኝ። እናንተ ናችሁ መቼም በደንብ ብዙ ቦታ መዞር የምትወዱትና እንደው የሆነ ገዳም ልትሄዱ አስባችሁ ከሰዎች ጋር ትነጋገራላችሁ አይደል? ይሄው ጠዋት እንትን የሚባል ገዳም ልሄድ ነው ተነስቻለሁ። ልብሳችሁን ታዘጋጃላችሁ፣ ነጠላችሁን፣ ጸሎት መጽሐፋችሁን ቦርሳችሁ ውስጥ ታደርጉና ሸክፋችሁ ትነሳላችሁ። ጠዋት ስትመጡ ደግሞ ወቅቱን ያልጠበቀ ልማድ አንስት አይደለ? የወር አበባ ያገኛችሁና ወይኔ ይሄው እጄ እንዳልጠመቅ ሰይጣን ዘጋብኝ ይባላል። ስለዚህ ሰይጣን የምናችሁን ሰማ ማለት ነው። የአፋችሁንን በሉ እንጂ ምን የምናችንን? የአፋችንን። ገዳም ልትሄዱ ስታስቡ ለሰው አትናገሩ፣ ዝም። አጅረው የልብ አያውቅም። የምንድን ነው የሚሰማው? የጆሮ
ሰሙኝ እንጂ የአፍ ነው የሚሰማው። ስለዚህ በጆሮ ስለሆነ የሚያደምጣችሁ። ስለዚህ በዝምታ እኛ የኢትዮጵያ ሊቅ በምን አሸነፍኩት አሉ? የሰማችሁ ነው። ማድረግ የሚፈልገውን ነገር ለዛ ሰው ለማድረግ በጽሁፍ አሉ። ምን አለ? ለዚህ ነው ቅዱስ ዳዊት ወአርመም ኩለ ሰናይ ይላል፣ ለበጎ እንኳንም ዝም አልኩ ይላል። እና በዝምታ የሚታወቁ አባት ናቸው አባ አጋቶን፣ በረከታቸው ይደርብን። እና አንድ ቀን በገዳማቸው ሲኖሩ አንድ ነገር ያደርጋሉ። ከገዳም ውስጥ ከ3 ወር ውስጥ አንድ ጊዜ ደግሞ ሲያስፈልግ ደግሞ በወር ውስጥ አንድ ጊዜ ከከተማ ወደ ከተማ እየወጡ ይመለሳሉ። ወዴት እየወጡ? ወደ ከተማ ይወጣሉ። እኚህ መናኛ አባት ከተማ የሚወጡበት ጉዳይ አላቸው። ምንድነው ካላችሁ በገዳም ውስጥ የእጅ ስራ ይሰራሉ። የምን ስራ? እስቲ ሁላችሁም የእጅ ስራ በሉኝ። የእጅ ስራ ይሰራሉ እና ሰፌድ ይሰራሉ፣ ሰሌን ይሰራሉ፣ እንቅብ ይሰራሉ። እነዚህ በእጆቻቸው የተሰሩትን ምን ያደርጋሉ? ገበያ ይወጡና ይሸጡታል። ይሸጡትና ዘይት ይገዙበታል፣ ጨው ይገዙበታል፣ ዱቄት ይገዙበታል። ሰማችሁኛል? ስንት ነገር ነገርኳችሁ? 3 ነገር ይገዙበታል። የገዙትን ለማን ይሰጣሉ ካሉኝ ከዋሻቸው የማይወጡ በድካም ደግሞ በእርግና በገዳም ውስጥ ያሉ አባቶች ስላሉ ዱቄቱን ዘይቱን ይወስዱና ለአባቶች ይሰጡና ይመረቃሉ። በጾም ሰዓት ልብ አድርጉ። እንዲህ በጎ ስራ ይሰራሉ እኛ አባት። አንድ ቀን በእጃቸው የተሰራውን 5ቱን ሰሌን ለመሸጥ ወደ ገበያ ወጡኛ አባት። ና ወደ ገበያ ሲወጡ መንገድ ላይ የተቀመጠ አንድ የኔ ቢጤ ያገኙ። እናንተ ምእመናን ስትሰጡ ገብቷችሁ ነው የምትሰጡት። ፍቅር የሌለበት ምጽዋት የዱላ ያክል ነው። ሰጠን ብላችሁ እንዳትማቱ። ወርውራችሁ የምትሄዷት ሳንቲም ጎንበስ ብላችሁ እግዚአብሔር ይማር ብላችሁ ለታመመው ሰው በእጅ ስጡ እንጂ። ከኔ ጋር ናችሁ? እና ወደ ገበያ ሲወጣ በመንገድ የተቀመጠ አንድ የኔ ቢጤ ልማኝ ሰው አለ። አባቴ ስለ መድኃኔዓለም እንጀራ መግዣ ስጠኝ፣ ተለመነኝ፣ ተዘከረኝ አለው። አባ ዞር ብሎ አየውና ልጄ ምን ላርግህ? ገንዘብ የለኝም፣ በእጄ የተሰራውን ይህንን ሰሌን ሸጬ ዱቄትና ዘይት ለአባቶቼ ገዝቼ ወደ ገዳም ልመለስ እየወጣው ነው። ባይሆን መድኃኔዓለምን ጠርተህብኝ ከማልፍ ይሄንን በእጄ የተሰራውን ሰሌን ልስጥህ አለው። ዳቦ አይደል አልበላው፣ እንጀራ አይደል አልበላው፣ ምን ያደርግልኛል ሰሌን? እኔ የቸገረኝ ገንዘብ ብሎ መለሰላቸው። እንደ ወንድሜ አሁን በመንገድ ላይ ተቀምጦ ስለ መድኃኔዓለም ስለ እመቤቴ ስለ ኪዳነ ምሕረት ብሏችሁ ልትሰጡት ደግሞ ወይ ደግሞ እናንተ በር አንድ ሰው መጥቶ በራችሁን አንኳክቶ ስለ ማርያም ሲላችሁ መቼም ጨካኝ የሚራራባት ስም ናት እመቤቴ፣ እንደው ያላችሁን ቁራሽ እንጀራ ወጥ አድርጋችሁ አምጥታችሁ ሲሰጡት አይ እኔ እኮ እንጀራ አይደለም የምፈልገው ሳንቲም ነው ቢላችሁ በር አዘጉበት? ኧረ ጣቢ ነው መደፉበት። እንደው በካልቾ ነው የምትሉት። ይሄ ደግሞ ጥጋበኛ ሊያስኮንነኝ ይሁንና እንጀራ በሰጠው ልትሉ ትችላላችሁ። የቸገረው ምን ታውቂያለሽ እናቴ? የማይቋረጥ መድኃኒት ቢኖረውስ? መድኃኒት መግዣ አጥቶ ቢሆንስ? ያ መድኃኒት ቢቋረጥበት በሞትና በሕይወት መካከል ሊሆን ይችላል። ምናልባትም በሕይወት የመቆየቱን እድል ሊቀንስበት የሚችል የማይቋረጥ መድኃኒት ኪኒን መግዣ አጥቶ ሊሆን ይችላል። ስጡን የተባል ነው። አትመራመሩ። ካለ መስጠት ነው፣ ከሌለ ካለበት ያድርስ ማለት ነው። እና ይገርማል። አባ ልክ ነህ የኔ ልጅ፣ የጠየቀኝ ገንዘብ ነው የሰጠው ሰሌን ነው። እንግዲያውስ ገበያ ወዲህ ስጄ ሸጬ መጸውታለሁ፣ ጠብቀኝ አሉት። አይ የሚሄዱበት ገበያ ይዘውኝ ይሄዱ አላቸው። ይሰማችሁና ገበያ ይዘውኝ ይሄዱና እዛው ሲሸጡ እዛው ይሰጡኛል አላቸው። በል ልጄ ተነስና እንሂድ ሲሉ አይ እኔ እኮ መነሳት አልችልም አላቸው መልሶ። ከባድ ነው አይደል? ይሄን ትዕግስት ይኖራቸዋል? ይኖረናል ወገኖች? እኔ በበኩሌ አይኖረኝም። እኔ አልታገስም። እና እንዴት ነው የምትሄደው ታዲያ? አይ ሰውነቴ በቁስል ደቋል እኮ የሸፈነልኝ ልብስ ነው የኔ አባት። መቆም መራመድ የሚያስችል ነገር የለኝም። አካሌ ሁሉ በቁስል አልቋል። ባይሆን እንደ ሕፃን ልጅ ተሸከመኝ አለው። እስቲ አሁን ቁስል እየተነገራችሁ ለመሸከም ፈቃደኛ ትሆናላችሁ? ንገሩኛ። እንኳን ቁስል ልብሱ የቆሸሸበትንም እንኳን ታክሲ ላይ አንጠጋለትም። እና አባ እንደ ሕፃን ልጅ ፎጣቸውን አውልቀው እንደ ሕፃን አዝለውት ያን በቁስል በደዌ የነደደውን ሰው አዝለውት ወደ ገበያ ሄዱ። ገበያ ሰሌን ከሚሸጥበት ቦታ ቁጭ አሉ። አንድ ሰሌን መጣና አንዱ ገዛቸው።
ስለ አባ እንጦንስ ብሎ ለመናቸው። ይሄው ስለ ጻድቁ ስለ አባ እንጦንስ ብሎ የአንዱን ዋጋ መጸወቱ አይበቃው? አሁንም ያ ነዳይ ቁጭ ብሏል። አንድ መጣና ደግሞ አራቱንም ገዛቸው መጥቶ አሁንም ስለመቤቴ አላቸው። ይሄው ስለመቤቴ እናንተ ብትሆኑስ ቅድም ሰጥቼ ይል እንዴ ደፋር ነው የምትሉት? አባ ግን በተጠየቁበት ሁሉ ምን ይሉ ነበረ? እስቲ ይሰጡ ነበር በሏ። አቤት ኢትዮጵያውያን ዛሬ የደረስንበት እንዴት አይነት ክፋት ላይ እንደደረስን፣ ማን እንዳስተማረ ምቀኞች እንደሆንን፣ ተንኮለኞች እንደሆንን፣ ነገረ ሰሪዎች እንደሆንን፣ አሽሙረኞች እንደሆንን፣ ንፉግነት ማን እንዳስተማረን፣ ሻክቶ የሚደፋ እንጀራ ይዘን ዳህን ማናበላ ስስታም እንደሆንን እንዲህ አልሆንም። ዛሬ በር ዘግታችሁ በልታችሁ የት አለ የወዛችሁት? የት አለ ያማረባችሁ? የት መች ጤና ሰጣችሁ ተደብቃችሁ የበላችሁት? አባ አጋቶን አምስቱንም መጸወቱታ። ልጄ መሽቶብኛል፣ ወደ ገዳሜ ሽፍታ ሳይወጣ አራዊት የሚተናኮሉ ሳይወጡ ወደ በጊዜ ልመለስ፣ እግዚአብሔር ይማርክ በልደና ሁን አሉትና የያዙትን ሙሉ መጽውተውት ሄዱ። ምን አላቸው መሰላቸው? ያነዳይ እዚህ ነው እንዴ ያገኘኸኝ? አባ ካገኘኝ ቦታ ተናንስ ውሰድና መልሰኝ እንጂ አላቸው። መጽውተውም ተሸክመውም ለካስ የአባ ትዕግስት እየታየ ነው። በጾማችሁ ሰዓት በጣም እላችሁን የሚያስጨርሳችሁ ነገር ሊገጥማችሁ ይችላል። በጾማችሁ ሰዓት በቃላት በንግግር የሚፈትናችሁ ሰው ስራ ቦታ ሊገጥማችሁ ይችላል። ከቻላችሁ ያንን ቦታ ለቃችሁለት ሂዱ። ክፉ ላለመነጋገር እየሰማችሁ ይናር። ያለበለዚያማ ከአንደበታችን ክፉ ከወጣማ ምኑን ጾም ነው ወገኖች? እና አባ ምን አሉት? የኔ ልጅ እውነት ነው፣ ተሸክሜ ካመጣውክ ቦታ ማድረስ ግዴታዬ ነው። በል ከትከሻ ይውጣ። በጾም የደቀቀ ሰውነታቸው ደግሞ ተሸክመውበት። አያችሁ ቅድስና፣ ይሄ ነው ቅድስና። የእናቴ ልጅ በጀርባ አዝለውት ነዳዩን ከነበረበት ቦታ ሲመልሱ በልጅ ደርሳል ውረድ አሉት። ያ ነዳይ አልወርድም አላቸው። ይሄ ከባድ ነው፣ ትዕግስት የሚያስጨርስ ነው። ወንድሞቼ እናንተ ብትሆኑ አንስታችሁ አታፈርጡት ይሆን? አልወርድ ቢላችሁ መጽውታችሁ ተሸክማችሁ ወስዳችሁ ተሸክማችሁ መልሳችሁ ደግሞ ከተከሻይ ውረድ ስትሉት አልወርድም ቢላችሁ አቤት 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 አድርስ ነው። እኛ ተከሻ ላይ እንኳንም አልሆነ የለንማ። የትዕግስት እንዴት አድርገን እንደምናንከባለለው እናውቃለን። አባ ምን አሉ መሰናችሁ? የኔ ልጅ አትወርድም አሉት። አዎ አባ አልወርድም አላቸው። እንግዲያውስ እስከምችለው እሸከምሃለሁ አሉት። እግዚአብሔር እስከምንድን ነው የተሸከመን ወገኖች? እግዚአብሔር እስከምንድን ነው የተሸከመን? ይሄው ዛሬም አመጽ ነው፣ ዛሬም ዝሙት ነው፣ ዛሬም ርኩሰት ነው፣ ዛሬም ተንኮል ነው፣ ዛሬም ማሜት ነው፣ ዛሬም ምቀኝነት ነው፣ ዛሬም ኃጢአት ነው፣ ነገም ኃጢአት ነው። ዝም ብሎ ተሸክሞናል እስክንመለስ ድረስ። የቻለሽ ሥላሴ ነው፣ የተሸከመን ሥላሴ ነው። ቤት አይደለም የቻለን፣ እሱ ነው የቻለን። ማን ነው የቻላችሁ ምእመናን? እስቲ እግዚአብሔር ነው የቻለን የምትሉ እጃችሁን አውጡ። እናት የማትችለውን አባት የማይችለውን አስቸጋሪው ጸባያችንን የቻለልን ማን ነው? በደላችንን ነውራችንን ከድኖ የሸፈነልን ማን ነው? ያየብንን ያላሳየብን ማን ነው? ክብር ለቅዱስ አማኑኤል ይሁን። እሱ ነው የቻለልን፣ እሱ ነው የሸፈነልን። ወገኖቼ አልወርድም አለው፣ እጠብቃለሁ፣ እስከምችለው እሸከምሃለሁ አለው። ምን እስከምለው? አያችሁ በጾም ሰዓት ምን ያክል ትዕግስተኛ መሆን እንደሚያስፈልግ። አያችሁ በጾም ሰዓት ቅድስናችን እንዴት እንደሚፈተን። እስከምችለው እሸከምሃለሁ አለው። ጠበቀ፣ አይወርድም፣ ጠበቀ፣ አይወርድም። እሳቸው ጸሎተ ማርያም ይዘው ያን እንደተሸከሙ ነው። ከሆነ ደቂቃ በኋላ ትከሻቸው ላይ ያለው ነገር የት እንደገባ አጡት፣ ቀልላቸው። ሲወርድ ግን አላዩትም። ዘወር ቢሉ ያ ነዳይ መስሎ ለካ በጀርባቸው የተሸከሙት 6 ክንፍ ያለው መልኩ የሉላንም መልክ የሚመስል ክንፎቹን ዘርግቶ በትረ መስቀል ይዞ ቆሞ ወዳጄ አጋቶን ምጽዋት ተወደደችልህ፣ ትዕግስት ተፈትኖ አለ፣ በትዕግስት አለፍክ፣ እውነተኛ ስጦታክ ጾምክ፣ ድካምክ፣ እርትምናክ፣ ተጋድሎክ በእግዚአብሔር ዘንድ ተወደደልህ። ቅድም ነዳይ መስዬ በመንገድ ላይ የተቀመጥኩት እስከ ተጋድሎክ ድረስ ከመጨረሻው ላጸናክ ከእግዚአብሔር የተላኩት እኔ ቅዱስ ሚካኤል ነኝ አለው። በጾማችን ሰዓት በጎ ካደረግን፣ ቅድስና ካለን፣ እውነተኛ ምጽዋት ካለን፣ ከታገስን፣
ችሎ ማለፍን ከተለማመድን የጌታ መልአክ ሊያበረታን፣ የጌታ መልአክ ሊደግፈን፣ የጌታ መልአክ ሊያጸናን ወደኛ ይላካል። የሚያጽናናው የሚያጸናው ቅዱስ ሚካኤል ወደ ሕይወታችሁ ይላክላችሁ። በዚህ ጾም መቆም አቅቷችሁ የዛላችሁ ሰዎች የሚያበረታውን መልአክ ይላክላችሁ። በዚህ ጾም እንባችሁ እንዲታበስ እንባ የሚጠርገውን መልአክ ይላክላችሁ። ኪዳነ ምሕረት እንባችሁን ትጥረግላችሁ። በቤታችሁ ያለውን ጉድለት ትሙላላችሁ። በቤታችሁ ያለውን ቋጠሮ ትፍታላችሁ። ገንዘብ የማይመልሰውን ትመልስላችሁ። ስልጣን የማይፈታውን ትፍታላችሁ። በቤታችሁ ያለውን የምታነቡበትን የተዘበራረቀውን ሰንሰለታማ የሆነውን ጥያቄያችሁን እሷ ትፍታላችሁ። እና በጾማችን ሰዓት ቅድስና ያስፈልገናል። ስለዚህ በጾማችን ሰዓት ጸሎት፣ ስግደት፣ ምጽዋት አስተባብረን ልንይዝ ያስፈልገናልና እግዚአብሔር መንፈስ ቅዱስ በሰማይ መዝገብ አከማቹ እንደተባልን በጎ በማድረጋቸው በሰማይ መዝገብ እንደጠበቃቸው በጎ ምግባር የሰማችሁ ነው አይደል? ያ መዝገብ ክርስቶስ ለፍርድ ሲመጣ እንዲህ ይለናል። የሰማችሁ ነው። ምን ተገበርኪ ምን ሰራሽ ይላል። አይቴ ነበርኪ የት ነበርሽ ብሎ ይጠይቀናል። ብራብ አብልታችሁኛል። ይሄ መዝገብ ነው። አያችሁ፣ የሚጻፍ ነው። ለተራበ ማብላት ለእግዚአብሔር ማበደር ነው። ለድሃ 10 ብር ስትሰጡ ለእግዚአብሔር ጋር 20 ብር እንዳላችሁ እንደተቀመጠላችሁ አስቡ። መዝገብ ነው። የወደቀን ስታነሱ እግዚአብሔር በክፉ ቀን አብሯችሁ እንደሚቆም በወደቃችሁ ሰዓት እግዚአብሔር እንደሚደግፋችሁ ይሄን አምናችሁ ስጡ። ቤተ ክርስቲያን ስታነጹ በሰማይ መቅደስ እንደሚታነጽላችሁ አስቡ። ሰማችሁኝ አይደል? ለቤተ መቅደስ መጋረጃ ስትገዙ፣ ለቤተ መቅደስ መብራት ስታበሩ እናንተም ደግሞ ጨለማ የሌለባትን ሀገር እንደምትወርሱ አስቡ። በጎ አድርጉ፣ ይቅር ተባባሉ። የሰማችሁኝ አይደል? አዎ ዘንዶ ዛሬ እየተደዋወላችሁ እንደው አንድ ፋሽን አለች። ጾም ስትገባ ምን ይባባላሉ ሰዎች በየፌስቡኩ በየምኑ ጾም ሊገባ ስለሆነ ሳላውቅም አውቄም የበደልኳችሁ ይቅር በሉኝ ይባላል። በፌስቡክ ይቅርታ የለም። የበደልከውን ሄደ ይቅር በለኝ ወንድሜ። ሰማችሁኝ አይደል? በአመት አንድ ጊዜ ወይም ደግሞ ጾም በገባ ጊዜ የይቅርታ ቀን ተብሎ አይደለም። ወንድምህ በበደለ ጊዜ ሁል ጊዜ ይቅር በለው ተብሎ ተጽፏልና ነገ ደግሞ እንደምናውቀው የምንወዳት ቀን ናት። ምንድነው ነገሩ? ነገ ምንድነው? አረ ንገሩኝ። አረ ፊቷን ያላችሁ ንገሩን። ይጠራ ስሟም ነገ ማናት? ምህረት የተቀበለችበት ለሰው ልጅ አልቅሳ ልጄ ወዳጄ ብላ አልቅሳ ለኛ ሊምረን እምርልሻለሁ ያለበት ቀን ነው። ሁላችንም በኪዳነ ምሕረት ምሕረት የምናገኝበት ቀን ነው። የታመምን እንፈወሳለን፣ የታሰርን እንፈታለን። በደንብ አድርጋችሁ አመስግኗል። ነገ የመዳናችን ቀን ነው። የምንፈታበት ዕለት ነው። እግሮች ሁሉ ወደ ጉራራ ኪዳነ ምሕረት ይመጣሉ። የሰማችሁ ነው። ነገ ይሄው በዚህ ሁሉ ሚዲያ የሚተላለፍ ይሄን ላይቭ የምታዩ ክርስቲያኖች በአዲስ አበባ ያላችሁ ከመገናኛ የተነሱ ሰዎች ወዴት ነው ታክሲ የሚይዙት? እስቲ በመገናኛ በሰሚት በኩል በጎሮ በኩል ለሚመጣ ከመገናኛ እዚህ አለ አይደል ታክሲ? ንገሩኝ እንጂ እዚህ ታክሲ አለ። በሜክሲኮ በኩል የሚመጣ ሰው ደግሞ 4 ኪሎ ቢመጣ ያገኛል አያገኝም? ንገሩኝ እንጂ በዚህ በፒያሳ በኩል የሚመጣ በጉለሌ በኩል በአራት አቅጣጫ ያላችሁ ነገ ኪዳነ ምሕረትን የት እናሳልፍ ያላችሁ ተአምረኛ ፈዋሽ ጸበል ያላት የጉራራዋ ኪዳነ ምሕረት ልጆቿን ነገ የምትፈታበት ቀን ነው። ተናግሬያለሁ። ነገ የምንፈታበት ቀን ነው። ነገ ምንድንበት ቀን ነው። ከአጋንንት ስራት ምንፈታበት ምናመልጥበት ቀን ነው። አመስግኑ በደንብ አድርጋችሁ። አሁን እዚህ ለተቀመጣችሁት ብቻ አይደለም ጥሬ በይሄንን ደግሞ መልእክት ለሚያዩትም ጭምር እያስተላለፍኩ እየሰማችሁኝ ነው አይደል? የትና ክብር ለምትሉ ደግሞ ተአምሯ እየተገለጠ ነው። ኪዳነ ምሕረት በጸበሏ ብዙዎችን እየፈታች ነው። ደስ ይበላችሁ። የተጨነቁት በጸበሏ እየተገላገሉ ነው። የታመሙት እየዳኑ ነው። ደስ ይበላችሁ። ኧረ ደስ አላላችሁም? አላላችሁም? ሆስፒታል አግኝተናል። ድንግል ማርያም ልጆቿን በዘርፋፋ ቀሚሷ እየሄደች እየገባች ጸበል ውስጥ አንቺ ጭንቅ ብሎሽ ኪዳነ ምሕረት እኔ ሐኪም ቤት አልሄድም፣ እኔ መርፌ አይነካኝም፣ እኔ ኪኒን ሰልችቶኛል፣ ባክሽ አንቺ ፍችልኝ ብላችኋል። ጸበሏ ስትገቡ አናያትም። እሷ ደግናት። ዘርፈፍ ብላ በቀሚሷ ትገባና እሷ ቆማ አጥምቃን፣ እሷ ዳብሳን፣ እሷ ፈውሷን ትወጣለች። ስንቱ ዳነ መሰላችሁ እዚህ ጸበል ውስጥ። የስንት ሰው ቋጠሮ ተፈታ እዚህ ጸበል ውስጥ። ኪዳነ ምሕረትን ስላገኘን እሷ እኛ መካከል ስላለች
ደስተኞች ሆነናል። ይሄው ከሐዘናችን እየተጽናናን፣ ይሄው ከሕመማችን እየተፈወስን ነው። እንኳንም እሷን አገኘን፣ እንኳንም እናታችን ሆነች፣ እንኳንም ልጆቿ ሆነን። ደስ ይበላችሁ፣ አመስግኗል። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን።